ጀማሪ ኮንተንት ክሬተር ኮምፒውተር ቢኖረኝ ኖሮ አፍተር ኢፌክትን ተጠቅሜ የሚያምር ኤዲቲንግ መስራት እችል ነበር ብለው ያምናሉ፣ ግን ተሳስተዋል። አላይት ሞሽን በስልካችሁ ብቻ በመጠቀም የሚያምር ኤዲቲንግ መስራት ትችላላችሁ። ዛሬ የአላይት ሞሽን ኢንተርፌስ ምን እንደሚመስል በክፍል 1 እናያለን። በክፍል 2 ደግሞ ቀሪውን ኢንተርፌስ ካየን በኋላ በፕራክቲካል እያንዳንዱን አብረን የምናይ ይሆናል። በክፍል 1 የምናየው በአላይት ሞሽን ኤዲት እያደረግን እያለ ላግ ያደርጋል። ይህንን እንዴት እንፈታለን? እንዴት ካንቫሳችን ለስራ እናዘጋጃለን? እንዴት ሼፕ፣ ኢሜጅ፣ ቪዲዮ እና ፎንት ኢምፖርት እናደርጋለን የሚሉትን እናያለን። በእርግጠኝነት እስከ ቪዲዮ መጨረሻ ከቆያችሁ ሁሉንም ኢንተርፌስ በሚገባ ስለተብራራ እነዚህና ሌሎችን በማያዳግም መልኩ ሙሉ እውቀት ታገኛላችሁ። በቀጥታ ወደ ቪዲዮ። እሺ እንግዲህ አላይት ሞሽን እንከፍታለን ማለት ነው። አላይት ሞሽን እንግዲህ ስንከፍት ኢንተርፌሱ ይህንን ይመስላል። እንግዲህ በመጀመሪያ ደረጃ ላግ ስለሚያደርግ እሱን ነው የምንፈታው። እዚህ ጋር እንደምታዩት 3 መስመር እነካለሁ። 3 መስመር ከነካሁ በኋላ ሎው ኳሊቲ ፕሪቪው የምትለዋን እነካለሁ ማለት ነው። ሎው ኳሊቲ ፕሪቪው ማለት ምን ማለት ነው? ኤዲት በምናደርግበት ሰዓት በሎው ኳሊቲ ኤዲት እያደረግን መጨረሻ ኤክስፖርት ስናደርግ በሃይ ኳሊቲ በ1080 ወይም ደግሞ ከዛ በላይ ኤክስፖርት ማድረግ እንችላለን ማለት ነው። ይህንን ሎው ኳሊቲ ፕሪቪው ስናበራ ላግ ይቀንሳል ማለት ነው። ሁለተኛ እንግዲህ አውዲዮ ሪዛምብል ነው። አውዲዮ በምናስገባበት ሰዓት ላግ ሊያደርግብን ይችላል። ስለዚህ አውዲዮ ስናስገባ ላግ እንዳያደርግብን እዚህ ጋር 3 አማራጭ አለ፣ ሎው፣ ሃይ እና አልትራ። ስለዚህ ሎው የሚለውን እመርጣለሁ ማለት ነው። በሶስተኛ ደረጃ አባውት የሚለውን ከነካን በኋላ እዚህ ጋር 3 መስመሯን ነክተን ሪቫሉዌትድ ቪዲዮ ኮዴክ ፐርፎርማንስ የሚለውን እንመርጣለን ማለት ነው። እሱንም መርጠን 100% እስከሚል እንጠብቀዋለን ማለት ነው። 100% ካለ በኋላ ወደ ካንቫሳችን እንመለሳለን። እንጠብቅ። እሺ እንደምታዩት እንግዲህ 100% ብሎ ጨርሷል። በዚህ ባክ ብለን እንመለሳለን። ከዛ በኋላ 3 መስመር ላይ የሚቀረን ምንድነው? ዲሞ ሞድ ነው። ዲሞ ሞድ ማለት ምን ማለት ነው? ልክ አላይት ሞሽን ላይ በፔድ ወይም ደግሞ በክፍያ ያሉ ፊውቸሮች አሉ። ስለዚህ እነሱን ሳንከፍል አጠቃቅማቸውን ማየት እንችላለን። ይህንን ካበራ ነው ማለት ነው። ይህንን ማብራት። ሌላ ደግሞ ምንድነው? ዲፎልት ሌየር ዱሬሽን የሚለው ምንድነው? ልክ ይህንን 2 ሰከንድ ካደረግነው ካንቫሳችን የትኛውንም ሌየር ብናስገባ ሼፕም ይሁን ኢሜጅ እንዲሁም ቪዲዮ 2 ሰከንድ ብቻ ይሆናል ማለት ነው። ስለዚህ ማስረዘም ከፈለግነ እስከ ስንት አለ? እስከ 60 ሰከንድ አለ፣ 1 ሚኒት ማለት ነው። እስከሱ ድረስ መምረጥ ትችላላችሁ። ግን አሁን እስኪ 2 ሰከንድ የሚለውን ዲፎልቱን እንየው። ልክ ይህንን ከጨረስን በኋላ እንግዲህ እዚህ ጋር ከላይ አፕሎድ ኤክስኤምኤል ፋይል ይላል። ኤክስኤምኤል ፋይል ማለት ምን ማለት ነው? አንድ ሰው ኤዲት ያደረጋቸውን ኢፌክት ሊሆን ይችላል፣ አኒሜሽን ሊሆን ይችላል፣ ኪፍሬም ምንድነው በአጠቃላይ ሲልክልን እነሱን እኛ ላይ መጠቀም እንችላለን ማለት ነው። ሌላው ምንድነው? ፕሮጀክት ነው። ፕሮጀክት ማለት ምን ማለት ነው? ተሰርተው ኤክስፖርት ያልሆኑ በአጠቃላይ የሚቀመጡበት ማለት ነው። እዚህ ጋር እንደምታዩት ኒው ፕሮጀክት 3 እና ኒው ፕሮጀክት 2 ፕሮጀክት ላይ ያሉ ነገሮች ስለሆኑ እዚህ ጋር ይቀመጣሉ ማለት ነው። ስለዚህ ከፈለኩ በዳግሜ በመንካት መልሼ ኤዲት ማድረግ እችላለሁ፣ መጨረስ እችላለሁ ማለት ነው። ዮር ቴምፕሌት ማለት ምን ማለት ነው? የኛ ቴምፕሌት እኛ ሰርተን ያስቀመጥናቸው ቴምፕሌቶች ማለት ነው። ኤሌመንት ማለት ደግሞ ምን ማለት ነው? ለምሳሌ የራሴ የሆነ ሰብስክራይብ በተን እና ሎጎ ብሰራ ልክ እዚህ ጋር ይቀመጣል ማለት ነው። እዚህ ጋር ከተቀመጠ በኋላ በሌላ ጊዜ እኔ ኤዲቲንግ ላይ መጨመር ከፈለኩ እዚህ ጋር እየገባው መጠቀም እችላለሁ ማለት ነው። ሌላው ክላውድ ነው። ክላውድ ማለት ምን ማለት ነው? አላይት ሞሽን ኢንተርፌስ ላይ ማለት አላይት ሞሽን ኢንተርኔት ላይ የምናስቀምጥበት ነው። ስልካችን ቢጠፋ ወይም ደግሞ አላይት ሞሽን ቢጠፋብን እዚህ ጋር ገብተን ማግኘት እንችላለን ማለት ነው። እዚህ ጋር ከላይ የፕላስ ምልክቷ ማለት የሰው ምልክት የሆነ ኢሜጅ ምልክት መታየዋት ምንድነው? ኖት ሳይን ኢን ይላል። እንደምታዩት ሜምበርሺፕ ኦፕሽን ነው። በክፍያ ስንከፍል እንግዲህ አካውንት የሚሰጠን ነው ማለት ነው። ሌላ ከታች ሆም አለ። ሆም ማለት ምን ማለት ነው? አላይት ሞሽን አፕዴት ሲያደርግ የተለያዩ ፊውቸሮችን ሲጨምር የሚያሳይበት ማለት ነው። ሌላ ቱቶሪያል ነው። ቱቶሪያል ላይ እንግዲህ እንደምታዩት ዩቲዩብ ቻናል አላቸው የአላይት ሞሽን ባለቤቶች ማለት ነው። ስለዚህ እዚህ ጋር የተለያዩ ቱቶሪያሎች አሉ። እዚህ ጋር ስታዩት ምንድነው ከውስጥ ያለው ኢንተርፌስ ወይም ደግሞ ፊውቸራቸው ምን እንደሚመስል እንዴት መጠቀም እንደምንችል ነው የሚያሳየን። እዚህ ጋር እንግዲህ ቱቶሪያል ማየት ትችላላችሁ ማለት ነው። ሌላው ፕሮጀክት ነው። ፕሮጀክት እንግዲህ ቅድም እንደነገርኳችሁ እዚህ ጋር ተሰርተው ኤክስፖርት ያልሆኑ ወይም ተጀምረው ያሉ የኛ ፕሮጀክቶችን የሚያሳይበት ቦታ ነው። ቴምፕሌት ማለት ደግሞ ሌላ ሰዎች የሰሯቸው እኛ እንድንጠቀማቸው የተቀመጡ ማለት ነው። እንደምታዩት እዩት፣ በጣም ብዙ ቴምፕሌት አለ። ከዚህ የራሳችሁን መርጣችሁ መጠቀም ትችላላችሁ ማለት ነው። ሌላው ምንድነው? የፕላስ ምልክቷን ስነካ ነው። እንግዲህ ፕላስ ምልክቷን ስነካ ካንቫሳችንን ለኤዲቲንግ እናዘጋጀዋለን ማለት ነው። እዚህ ጋር እንደፈለኩት
ኤዲት ማድረግ እችላለሁ። ለምሳሌ ቴስት 1 ልበለው እዚህ ጋር እንደዚህ አልኩት። ከዚህ በኋላ ምንድነው 16 በ9 9 በ16 እነዚህ አስፔክት ሬሾ ነው። ለዩቲዩብ ከሆነ 16 በ9 ለቲክቶክ ከሆነ 9 በ16 እንግዲህ እንደ ምርጫችሁ ካንቫሳችሁ ማዘጋጀት ትችላላችሁ። እኔ ግን 16 በ9 መረጡ። ሪዞሉሽን 1080 አለ። እንግዲህ ከዚህ በታችም ማድረግ ትችላላችሁ። በተለይ ስልካችሁ ላግ እያደረገ የሚያስቸግራችሁ ከሆነ ከዚህ በታች ምረጡና በኋላ ኤክስፖርት ስታደርጉ ማስተካከል ትችላላችሁ። ፍሬም ሬት ፐር ሰከንድ በአንድ ሰከንድ ውስጥ ምን ያክል ፎቶ ይኖር ነው። እንግዲህ 30 ፍሬም ሬት ፐር ሰከንድ አለ። ይህንንም መጨመር ትችላላችሁ እንደ ምርጫቸው። ነገር ግን 30 ቢሆን ይመከራል። ከ30 በላይ ሲሆን ላግ ስለሚያደርግብን ይህንን መረጡ። ባክግራውንድ ላይ ደግሞ ከትራንስፓረንት ውጭ ያለውን ነገር መምረጥ ትችላላችሁ። እኔ አሁን ብላክ መረጡ። ይህንን ከመረጡ በኋላ ክሬት ፕሮጀክት እለዋለሁ። ክሬት ፕሮጀክት ስለው ኤዲት ዊዝ ኖ ሊሚት ሚል እንደዚህ አይነት ነገር ያመጣብናል። በኤክስ እናጠፋዋለን። አሁንም ክሬት ፕሮጀክት። አሁን በሚገባ ካንቫሳችንን አዘጋጅተናል ማለት ነው። 16 በ9 የሆነ ስለዚህ ከላይ ስንጀምር አሁን እዚህ ጋር ቴስት ዋን ብዬ መጀመሪያ ፕሮጀክት ኔማችን ስለሰጠሁት ነው። አሁን ኤዲት ማድረግ እችላለሁ። ቴስት2 ከፈለኩ ማለት ነው። ከዚህ ከላይ የምታዩት ምልክት እንግዲህ የሴቲንግ ምልክት አለች። እቺ የሴቲንግ ምልክት ምናልባት በስህተት 16 በ9 ወይም ደግሞ የዩቲዩብ አስፔክት ሬሾ መምረጥ ፈልገን የቲክቶክ ቢሆንብን እንደዚህ ማስተካከል እንችላለን ማለት ነው። ስለዚህ አሁን 9 በ16 ብለው በዚህ መልኩ ይስተካከላል። ሪዞሉሽኑን፣ ፍሬም ሬቱና ባክግራውንዱን በዚህ መንገድ ማስተካከል ትችላላችሁ። እኔ ግን 16 በ9 አድርገዋለሁ። ይህንን ካደረግን በኋላ እንግዲህ ቀጣይ እች የቀስት ምልክት አለች። እች ምንድናት? ከላይ የምታዩት አቬሌብል ስፔስ እንግዲህ ቀፎ ላይ ያለ 1.2 ጂቢ ያለህ ነው የሚለኝ። ፋይል ስቲሜት 0 ነው የሚያሳየኝ። ፋይል ስቲሜት ማለት ነው ሰርተህ መጨረሻ ኤክስፖርት የምታደርገው ቪዲዮ ይህን ያክል ይሆናል ነው በግምት ነው። ሌላ እንግዲህ ቅድም ያልኳችሁ ለምሳሌ በላግ እንዲያደርግባችሁ በ360 በ540 በ720 ከመረጣችሁ በኋላ እዚህ ጋር እንግዲህ መርጣችሁ 1080 ከዛ በላይም ማድረግ ትችላላችሁ። አፕሎድ ቱ ክላውድ አላይት ሞሽን ኢንተርኔት ላይ የምናስቀምጥበት ነው። እንደምታዩት የተቆለፈ ነው። ያ ማለት በክፍያ የሚሰራ ነው። ፕሮጀክት ፓኬጂንግ ማለት ነው አጠቃላይ የኛን ቪዲዮ ስንሰራ የተጠቀምናቸውን እያንዳንዱ ነገር ፓኬጅ አድርገን ለሰው መላክ እንችላለን፣ ወይም ደግሞ በሌላ ስልክ መክፈት እንችላለን ማለት ነው። ፕሮጀክት ፓኬጅ ካደረግነው ከረንት ፍሬም አስ ፒኤንጂ ማለት ምን ማለት ነው? ልክ በፒኤንጂ እንዲያወጣልኝ በፎቶ የምፈልጋትን ቪዲዮ ፓርት ላይ ምንድነው ፎቶ እንዲያደርግልኝ ከፈለጉ ይህንን እመርጣለሁ። ኢሜጅ ስኩዌንስ ደግሞ እያንዳንዱን የቪዲዮ እንግዲህ ቪዲዮ የሚሰራ እያንዳንዱ ፎቶ ሲደራረብ ስለሆነ በቅደም ተከተል በእያንዳንዱ ሰከንድ ወደ ኢሜጅ ይቀይረዋል ማለት ነው። ጂፍ ማለት ደግሞ ምን ማለት ነው? ድምጽ የሌለው ተንቀሳቃሽ ምስል ማለት ነው። ወደዛ ይቀይረዋል ማለት ነው። ስለዚህ እኔ ቪዲዮን ስመርጥ ኦልሶ ኤክስፖርት አስ ቴምፕሌት ወደ ቴምፕሌት ቀይረው ነው የሚለኝ። ከዛ በኋላ ይህንን ብዬ ኤክስፖርት እለዋለሁ ማለት ነው። ከዛ ቪዲዮአችን ኤክስፖርት ይሆናል። ይህንን ካለ እንግዲህ እነዚህን ከታች ያሉትን እዚህ እንደምታዩቸው እነዚህን ለመረዳት ሌየር ላስገባ። ለምሳሌ ይህንን ሌየር አስገባው። ሌላም ልጨምር። እሺ ሰርክል ሌየር ልጨምር። ሰርክል ሌየር አስገባው። እንዲሁም ደግሞ ቪዲዮም ልጨምር። እሺ እነዚህን ካስገባን በኋላ እንግዲህ እነዚህን ተጠቅመን እች ማለት ምን ማለት ነው? አንዶ ነው እንግዲህ የትም ቦታ የምታውቁት ነው። አንዶ ይሄ ሬዶ ነው። ይሄኛው ምልክት ማለት ደግሞ ምንድነው? የሌየራችን መጀመሪያ ክፍል ላይ እንዲመለስ ማለት ነው። ለምሳሌ እዚህ ጋር 20 ፍሬም ላይ ነው ተቀምጨ። ስለዚህ የመጀመሪያዋን ስነካት ወደ መጀመሪያው ወደ 00 ይመልሰኛል። እችን ስነካት ደግሞ ወደ መጨረሻው ይወስደኛል ማለት እቺ ፕላይ ናት። ሌላው ምንድነው? እዚህ ጋር እንደምታዩት ኮፒ ማድረግ ከፈለኩ ልክ ለምሳሌ ሰርክል ዋን የሚለውን ኮፒ ማድረግ ከፈለኩ ልክ እንደዚህ አድርጌ ዱፕሊኬት ሌየር ስለው ከላይ ኮፒ ዋን ይለኛል ማለት ነው። ለምሳሌ እነዚህ ሌየር ይባላሉ። በመጀመሪያ ደረጃ እነዚህ ሌየር ናቸው። ሳልደልት ሌየሩን ማጥፋት ከፈለኩ እችንን አይ ምልክቷን ስነካት ይጠፋል ማለት ነው። ይሄው እንደምታዩት ጠፋ። መልሼ ሳበራው ይበራል ማለት ነው። ስለዚህ እነዚህን ሶስቱን ሌየር እንደዚህ እየተጫኑ መረጥኳቸው። ከመረጥኳቸው በኋላ እንደምታዩት ክሊር ሰሌክሽን እና ዱፕሊኬት ስሪ ሌየር የሚላለ። ክሊር ሰሌክሽን ማለት ማጥፋት ማለት ነው። የመረጡትን ለማጥፋት ከፈለጉ እዩት፣ መልሶ ጠፋ። ሌላ ሁሉንም እሺ፣ አሁንም መልሼ መረጥኳቸው። ከመረጥኳቸው በኋላ እዚህ ጋር ስነካ ምንድነው ዱፕሊኬት ስሪ ሌየር ይላል። ማብዛት ከፈለጉ ወይም ዱፕሊኬት ማድረግ ከፈለጉ በዚህ ልክ ማድረግ እችላለሁ። ኮፒ ስሪ ሌየር ማለት ደግሞ ምን ማለት ነው? ዱፕሊኬት ሌየር ስንል እዚሁ ካንቫሳችን ላይ ነው ዱፕሊኬት የሚያደርገው። ኮፒ ሌየር ስንል ግን ሌላ ቦታ ላይ የተጠቀምናቸውን ኢፌክቶች፣ ኬፍሬም ወይም ደግሞ የተለያዩ አኒሜሽኖች ሌላ ቦታ ወይም ደግሞ ካንቫሳችን ላይ ሆኖም ለሌላኛው ለምሳሌ የሰርክሉን ለሬክታንግል መስጠት እችላለሁ ማለት ነው። ፔስት ሌየር እና ፔስት ስታይል ፔስት ማድረግ ነው ኮፒ ያደረግ ነው። እሺ
ሌላ ደግሞ ምንድነው እዚህ ጋር የአራት ማዕዘን ቅርጽ አለች። እንግዲህ እችንን የመጀመሪያዋን ስነካት ምንድነው የሚሆነው እንደፈለገኝ ካንቫሴን ማንቀሳቀስ እችላለሁ ማለት ነው። ሸፖችን ይሄኛው ግሪድ ለምሳሌ ልኬት በሚያስፈልግበት ሰዓት እኩል ቦታ ላይ ለማስቀመጥ የሚጠቅመን ነው። እዚህ ጋር ደግሞ የሌየር ምልክት አለች። የሌየር ምልክት ለምሳሌ ሰርክል ዋን ወይም ደግሞ ሰርክል ዋንን ስነካ ምንድነው ሌየሩ አክቲቭ ይሆናል ማለት ነው። እንደምታዩት እዚህ ጋር ተመርጧል። ላጥፋው ይህንን ስነካው ምንድነው ሰርክሏ ትመረጣለች። ይህንን ስነካው ሬክታንግሉ ይመረጣል ማለት ነው። ሌላ ካሜራ ሙቭመንት ማለት ነው በአንድ ላይ ማንቀሳቀስ ከፈለጉ ሁሉንም ላየር በአንድ ካሜራ አስሬ ማንቀሳቀስ ከፈለጉ ካሜራ ሙቭመንት የሚለውን እነካለሁ ማለት ነው። እዚህ ጋር ደግሞ ዙም ኢን እና ዙም አውት ነው። እዚህ ጋር የፕላስ ምልክቱን ስነካ በጣም ዙም እየሆነ ይሄዳል። የማይነስ ምልክቱን ስነካ ደግሞ ዙም አውት ይሆናል ማለት ነው። ይሄ ነው። ሌላ ምንድነው ይህንን ስነካ የሚበሩ ነገሮች አሉ። ለምሳሌ ሌየሩን ስመርጥ ማለት ነው። ይህንን ሌየሩን መረጥ። ሌየሩን ከመረጥ በኋላ እዚህ ከላይ 3 መስመር አለች። 3 መስመር ሴቭ ቱ ማይ ኤለመንት ማለት ምን ማለት ነው? እኔ የምፈልገው የወደፊት ቪዲዮ ላይ ኤዲት ለማድረግ የራሴን ማዘጋጀት ከፈለኩ ሴቭ ቱ ኤለመንት ለዋለሁ። ፍሊፕ ሆሪዞንታል ማለት ልክ ወደ ግራና ወደ ቀኝ እንዲዞር ማድረግ ነው። ፍሊፕ ቨርቲካል ደግሞ ወደ ላይና ወደ ታች እንዲሆን ነው። ሌላው ምንድነው ፊት ቱ ኮምፖዚሽን ኤሪያ ስንለው ለምሳሌ እችንን ሬክታንግሏን መርጬ ፊት ቱ ኮምፖዚሽን ኤሪያ ብለው ምንድነው ካንቫሳችን ይሞላዋል ማለት ነው። እሺ ሁለተኛው ምንድነው ፊል ቱ ኮምፖዚሽን ኤሪያም እንደዚሁ ነው። ይሄውት ሞላው። ሶስተኛውም ስትሬች ቱ ኮምፖዚሽን ኤሪያ ብለው ልክ ካንቫሴን በዚህ መልኩ መሙላት እችላለሁ ማለት ነው። ሌላው ምንድነው ኮንቨርት ቱ አውትላይን ነው። ኮንቨርት ቱ አውትላይን ስለው ምንድነው ወደ ቬክተር ፖይንት ነው የሚቀይረው። ይህ ማለት ምንድነው ልክ እዚህ ጋር 4 ፖይንት ላይ ምን ያደርጋል ማለት ነው ፖይንት ይፈጥራል ማለት ነው። ከዛ እንደፈለገኝ ስትሬች ማድረግ እችላለሁ ማለት ነው። ሌላው ምንድነው የቀረን እዚህ ጋር እንደምታዩት ኤክስ ምልክት አለ፣ እንዲሁም ደግሞ ከለር አለ። እነዚህ ምንድነው ማርክ ለማድረግ ነው። ለምሳሌ ይህንን ቀዩ ምልክት ስነካው እዩት፣ ሌየር ላይ እና እዚህ ጋር የሆነ ማርክ ፈጥሯል ማለት ነው። ይህ ማለት ምን ማለት ነው? ቪዲዮን በቀላሉ ለመለየት እንዲመቸኝ ነው። ምክንያቱም አንድ ካንቫስ ላይ በጣም ብዙ ሌየር ሲደራረብ ለመለየት ስለምቸገር በዚህ መልኩ አደረኩት ማለት ነው። አሁን ይህን የሰርክሉን ያደረኩት ሬክታንግሉን ማድረግ ብፈልግ ልክ በዚህ መልኩ ማርክ ማድረግ እችላለሁ ማለት ነው። እዚህ ጋር የምናየው ይሄ ነው ማለት ነው። ሌላ ምንድነው ክሬት ክሊፒንግ ማስክ ነው። ክሊፒንግ ማስክ ማለት ምን ማለት ነው? ለምሳሌ የሆነ ቪዲዮ ወይም ደግሞ ፎቶ በሰርክል ውስጥ እንዲሆን ብፈልግ ክሬት ክሊፒንግ ማስክ ማለት እችላለሁ ማለት ነው። ከዛ መልሼ ደግሞ ማውጣት ከፈለጉ ሪፕሌስ ክሊፒንግ ማስክ ማለት ይቻላል። ሌላው ምንድነው እዚህ ጋር ድሌት ነው። እንደምታዩት ይህንን ሌየር ከመረጥ በኋላ እዚህ ጋር ድሌት ማድረግ እችላለሁ። ድሌት ማድረግ እችላለሁ፣ መለስኩት። ስለዚህ ይሄኛው ምንድነው ድሌት ነው። ሌላው ምንድነው እዚህ ጋር የምታዩት በክፍያ ነው የሚሰራ፣ ግን ኑል የሚባል አለ። ስለዚህ ትራይ ኢት ፈረስት ስለው ኑል ማድረግ የፈለኩትን ኑል ማድረግ እችላለሁ። ይህንን ለማድረግም ምን ማድረግ አለብኝ? መጀመሪያ የት እገባለሁ? እሺ የፕላስ ምልክቷን ነካና ኦብጀክት ኤንድ ኤለመንት ከነካው በኋላ ኑል የሚል እመርጣለሁ። ስለዚህ ኑል የሚል ሌየር ተፈጥሯል። ኑል የሚል ሌየር ከተፈጠረ በኋላ በኑል ለማሰር ከፈለኩ ሰርክሉን እነካና እዚህ ጋር እነካለሁ ማለት ነው። ይኸው እንደምታዩት ሁለት ሰርክሎች የተለያዩ ናቸው። ከዛ ማለት ስኩዌሮች። ስለዚህ ትራይት ፈረስት ብዬ ኑሉ አልስለው ምንድነው እንደምታዩት ታሰረ፣ የሆነ መስመር አሰመረበት። ስለዚህ ምን ማለት ነው? ይህ ሰርክል በኑል ላይ ነው ማለት ነው። ስለዚህ መቆጣጠር ከፈለኩ ሰርክሉን ሳይሆን ምነካ ኑሉን ነካለሁ ማለት ነው። ኑሉን ነክቼ ለምሳሌ ሙቭ ኤንድ ትራንስፎርም ብለው ልክ በዚህ መልኩ ብዙ ሌየሮችን ማንቀሳቀስ ይችላል ማለት ነው። ኑል ማለት ይህ ነው እንግዲህ። ሌላ ምንድነው ሌየር መቀያየር ከፈለኩ ለምሳሌ ሌላ ሌየር ልጨምርና ላሳያችሁ። እዚህ ጋር ሬክታንግል ሌየር ፈጠርኩ። አሁን እንደምታዩት ሰርክሉ ከታች ነው፣ ሬክታንግሉ ደግሞ ከላይ ነው። ስለዚህ መቀያየር ከፈለጉ ምን አደርጋለሁ? እችንን 3 መስመር ተጭኜ ልክ በዚህ መልኩ ስቀይረው ከስርና ከላይ ይሆናል ማለት ነው። ሌየርን በዚህ መንገድ መቀያየር እችላለሁ ማለት ነው። ሌላ ምንድነው እዚህ ጋር ለምሳሌ ከዚህ ከፕላይ ሄዱ ወደ ፊት ማለት ነው። አሁን 15 ፍሬም ላይ ነው ያለ። ይሄ 00 ሚኒት ነው። አሁንም 00 ሰከንድ ነው። 15 ደግሞ ፍሬም ነው። ስለዚህ ምንድነው ልክ ወደፊት መቁረጥ ከፈለኩ ምንድነው እችንን እነካታለሁ፣ ልመለስ፣ ይህንን እነካዋለሁ ማለት ነው። እንደምታዩት የሆነ ምልክት ያሳየናል። ይህንን ቁረጠው ነው።
ስፕሊት ማድረግ ከፈለጉ ደግሞ የመሃሉን አደርጋለሁ ማለት ነው። እዩት ስፕሊት ሆነብን ማለት ነው። አሁንም መርጬ እንደዚህ ስፕሊት ብሎ ይቆራረጣል ማለት ነው። ሌላው ደግሞ ምንድነው ከፍላይ ሄዱ ወደፊት መቁረጥ ከፈለጉ ይህንን ስነካው ይሄ ይቆረጣል ማለት ነው። ሌላ ለምሳሌ ይህንን ላስረዝመውና በዚህ መልኩ ማስረዘም እችላለሁ። ልክ እንደዚህ ካስረዘሙት በኋላ ካፕከት ላይ እንግዲህ እየጎተትነው ነው ከዚህ ከታችኛው ከባክግራውንድ ጋር እኩል ማድረግ የምንችለው። ነገር ግን ይህንን ሳላደርግ እዚህ ጋር ሌየሩን እመርጥና ልክ ችንን ስነካት እዚህ ጋር አደርግና እንዲደርስልኝ የምፈልገው ላይ ካደርግ በኋላ ክሊፕ ፒንድ ስለው በቀጥታ እዚያ ጋር ይደርሳል ማለት ነው። ስለዚህ የዛሬ የነበረን ቪዲዮ ይህንን ይመስላል። በክፍል 2 እንመለሳለን ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ በክፍል 2 መልካም ጊዜ ይሁንላችሁ።